የኢትዮጵያ ወታደራዊ ስትራቴጂ የህዝብ ማዕበል ከዘመናዊ መሳሪያ ሲዋሃድ የማንኛውም ሀገር ሰራዊት ጥንካሬ የሚመዘነው በመዋጋት ኃይሉ ብቃት ነው። ይህም ወታደራዊ መሳሪያ በማንኛውም ወቅት ዝግጁ ሆኖ ከውጭ ወረራና ጥቃት ሀገርን ህዝብን ለመከላከል የሚችል ሆኖ መገንባት ይኖርበታል። የመዋጋት ኃይል ሲባል ሶስት ግን ተነጣጥለው መታየት የሌለባቸው ነገሮችን አዋህዶ ያቀፈ አቅም ሲኖረው ነው። እነዚህም ጽንሰ ሐሳብ፣ ተጨባጭ አቅም እንዲሁም ሞራል ናቸው። በአሁኑ ጊዜ ኢትዮጵያ እነዚህን ሶስት ጽንሰ ሐሳቦች ማካተት የቻለ ጠንካራ የጦር ሰራዊት ለመገንባት ጥረት እያደረገች ትገኛለች። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ከኢትዮጵያ ወታደራዊ ግንባታ ጋር ተያይዞ አንድ ጥንቅርን ይዘንላችሁ ተከስተናል። ለመሆኑ አዲሱ የኢትዮጵያ ጦር ሰራዊት ግንባታ ስትራቴጂ ምን ይመስላል? የዛሬው ማጠንጠኛችን ነው። ሼርና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አዲሱ ስልት የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አሊያም ብላቴ አስተማማኝ ኮማንዶ ኃይል አሰልጥኖ እያበቃ ነው ሲሉ የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በቅርቡ ገልጸዋል። ሌተናል ጀነራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል ብላቴ በመገኘት የ4ኛ ዙር መሰረታዊ ውትድርና ስልጠናን በማስጀመር የ44ኛ ዙር የኮማንዶ ሰልጣኞችን ተዘዋውረው ጎብኝተዋል። ማሰልጠኛ ትምህርት ቤቱ በዲሲፕሊን የታነጸ ትክክለኛ ጽናትን የተላበሰ አገራዊ ፍቅር ያለው ኢትዮጵያዊ ሰራዊት የሚገነባበትና ሰልጥኖ የሚወጣበት ትልቅ ማሰልጠኛ ማዕከል መሆኑን ሌተናል ጀነራል ሹማ አብደታ ገልጸዋል። ወታደሮችን ማስመረቅ የኢትዮጵያ መከላከያ ሰራዊት የተለመደ ተግባር ቢሆንም የአሁኑ ዙር ምርቃት ግን ሀገሪቱ ወታደሮችን አሰልጥኖ በማስመረቁ ረገድ የያዘችውን ስትራቴጂ ቁልጭ አድርጎ ያሳየ ነው። ይህ ስትራቴጂ ታዲያ ሀገሪቱ ያላትን የሰው ሀብት በመጠቀም አስፈላጊውን ኦፕሬሽናል ስትራቴጂክ የበላይነትን መጎናጸፍ መቻል ነው። ይህ አካሄድ በርካታ የሰው ኃይል ያለውን ሰራዊት በመገንባት በሀገር ውስጥ ኢንዱስትሪ የጦር ሰራዊቱን የጦር መሳሪያ አቅም ማሳደግ መቻልንም ያካትታል። ኢትዮጵያ እነዚህን ዋና ዋና ጉዳዮች እርስ በርሳቸው በማጣመር ጠንካራ ጦር ሰራዊትን የምትገነባ ሲሆን ዲፕሎማሲውን በመጠቀም ደግሞ ዓለም አቀፍ ተቀባይነቷን የማሳደግ አቅሟ አላት። የኢትዮጵያ ጦር ሰራዊት አሁን ላይ እየተከተለው የሚገኘው ስትራቴጂ የዘመኑ የጦር ሰራዊት ግንባታ የሚያስፈልገውን የሰለጠነ ብቁ የሰው ኃይልና ብቃት ያለው የቴክኒክ ድጋፍ አድራጊ ባለሙያን በቀላሉ መፍጠር ያስችላል። ዘመናዊ ጦር የሰው ኃይል አቅምን ብቻ ሳይሆን አስቸጋሪ በሚባሉ ስፍራዎች ላይ በበቂ ሁኔታ መሰለል የሚችል ጥቃት ማድረስን የተካነና ነጥሎ የመምታት ጥበብን የተጎናጸፈ ጦር ሰራዊትን ይፈልጋል። የተዋቀረ የስልጠና መንገድ የኢትዮጵያን የኮማንዶ ክፍለ ጦሮች የሀገር ውስጥ ጦር መሳሪያ የመጠቀም አቅም በማሳደግ ፕሮፌሽናልነቱን ያላጣ ጦር እንዲፈጠር ምክንያት የመሆን አቅም አለው። በዚህም ምክንያት ታዲያ 44ኛ ዙር የኮማንዶ ሰልጣኞች ከተመረቁ በኋላ የድሮን አጠቃቀማቸውን ከፍ በማድረግ ወታደራዊ ተሽከርካሪዎችን በመጠቀምና ሌሎች የሀገር ውስጥ አቅሞችን በማሻሻል በአስፈላጊ ሁኔታ የመጠቀም ብቃትን ያዳብራል። እያደገ ያለው የኢትዮጵያ የጦር መሳሪያ ማምረት አቅም ኢትዮጵያ አዳዲስ ወታደሮችን በማስመረቅ የሰው ኃይል አቅሟን እያሳደገች ከመሆኗ ጎን ለጎን የጦር መሳሪያዎችን የማምረት አቅሟም ከፍ አድርጋለች። ፈጣን የቴክኖሎጂ እድገት የሰዎችን የዕለት ተዕለት ኑሮ ከማሻሻል አልፎ የጦርነት ገጽታንም በብዙ መልኩ ቀይሯል። ሰው ሰራሽ አስተውሎት፣ ሮቦቶችና ራሳቸውን ችለው የሚሰሩ እንደ ሰው አልባ አውሮፕላኖች ወይም ድሮኖች ላይ በማተኮር ወታደራዊ ቴክኖሎጂ በ21ኛው ክፍለ ዘመን ፈጣን እድገት አሳይቷል። በወታደራዊ ዘመቻዎች ወቅት የጠላት ስብስብን ኢላማ ለማድረግ የሚውሉ አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር በኢትዮጵያ ውስጥ እየተመረቱ መሆኑ በቅርቡ ይፋ ተደርጓል። የሀገር መከላከያ ሰራዊት፣ አየር ኃይል፣ የኢንፎርሜሽን መረብ ደህንነት አስተዳደር አሊያም ኢንሳ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ድሮኖችን እያመረቱ መሆኑ ነው የተሰማው። በኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ስር እንደሚገኝ የተገለጸው ይህ ተቋም 3 አይነት ድሮኖችን እያመረተ እንደሚገኝ ተነግሯል። ኢትዮጵያ የምታመርታቸው ድሮኖች በውስን ቦታ የታጠሩ ሳይሆን ለኮሜርሻል ዓላማ የሚውሉ፣ ለሰርቬላንስ አሊያም ቅኝት ዓላማ የሚውሉ፣ ለኦፕሬሽን ወይም ለወታደራዊ ተልዕኮ ዓላማ የሚውሉ በጣም በርካታ ድሮኖች ናቸው።
በኢትዮጵያ ከዚህ ቀደም በሀገር ውስጥ ተተኳሽ ጥይቶችን የማምረት ሙከራዎች ቢኖሩም እስከዛሬ 3 ዓመት በፊት ድረስ ሀገራችን ከውጭ በማስገባት ላይ ተመስርታ ቆይታለች። ከድሮን ምርት ባለፈ አሁን ላይ ኢትዮጵያ በሀገር ውስጥ ተተኳሽ ከማምረት አልፎ ወደ ውጭ የመላክ አቅም አሳድጋለች። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ ጥቃት ሊፈጽምባት ይችላል የሚል ስጋትም ነበር። በ2014 ኢትዮጵያ ጥይት ትገዛ ነበር። ይሁን እንጂ 2015 ላይ ፋብሪካውን መትከል ተጀምሮ አሁን ለምንገኝበት ደረጃ ደርሰናል። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች ከራሷ አልፎ ለገበያ በበቂ ሁኔታ የማቅረብ አቅም ገንብታለች። ልብስ፣ ጫማ፣ ጥይት፣ ክላሽ፣ ስናይፐር ለወታደሩ ከውጭ ገባ ነበር። አሁን በሀገር ደረጃ ብቻ ሳይሆን መከላከያ ልብሱን ያመርታል። ጫማ አምርቶ የሚያንሰውን ከሀገር ውስጥ ኢንዱስትሪዎች መቀበልም ችሏል። በቅርቡም ኢትዮጵያ ለበርካታ ሀገራት ጥይት ለማቅረብ የሚያስችላትን ስምምነት ፈጽማለች። በ3 ወራት ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ፈጽማለች። ይህም ማምረትና መሸጥ ስለቻለች የተገኘ ውጤት ነው። የኦሚቾ የቀላልና የከባድ መሳሪያ ጥይት ማምረቻ ፋብሪካን ዘመኑ በደረሰበት የዲጂታል ስርዓት ውስጥ በማስገባት ለከባድ ቀላልና መካከለኛ መሳሪያ ተተኳሾችን ማምረት የተጀመረ ሲሆን ከሀገሪቱ የአቅርቦት ፍላጎት በላይ የውጭ ገበያንና ትውልድን ታሳቢ ተደርጎ መገንባቱ ይታወቃል። ታዲያ ኢትዮጵያ ቢሊዮን ዶላሮችን አውጥታ ከተለያዩ የውጭ ሀገራት ታስገባው የነበረውን የጦር መሳሪያ ምርት አሁን ላይ ማስቀረቷን ተከትሎ የሀገሪቱ ጦርም አቅሙ እየፈረጠመ መጥቷል። በተጨማሪም ኢትዮጵያ የጦር መሳሪያዎችን በራሷ ማምረት መቻሏ ለጎረቤትና ጠላት ሀገራት መልእክትን የሚያስተላልፍ ሲሆን ይህም ኢትዮጵያን መውረር ከባድ ለመሆኑ ማሳያ ነው። የህዝብ ብዛት ያለው ሚና። የኢትዮጵያ ህዝብ ብዛት በወታደራዊ ግንባታ ስትራቴጂ ውስጥ ትልቅ ሚናን ይወጣል። 130 ሚሊዮን ህዝብ ብዛት ያላት ኢትዮጵያ አዳዲስ ወታደሮችን ለመመልመል የማትቸገር ሲሆን ለወታደራዊ ኢንዱስትሪዎቿም የሰው ኃይል እጥረት ሊገጥማት አይችልም። ለረዥም ጊዜ ቀጥሎ በሚካሄድ ጦርነት ውጤት ላይ የአንድ ሀገር ንቁ ተሳታፊ የሆነ ሰራተኛ ኃይል፣ ፋይናንስና የሎጂስቲክ አቅርቦት ትልቅ ሚና ይጫወታሉ። ግሎባል ፋየር ፓወር በሀገር ውስጥ ሊመረቱ የሚችሉና በጦር ሜዳ ውሎ ግብዓት የሚሆኑ እንደ ተተኳሽ፣ የደንብ ልብስ፣ መለዋወጫዎች፣ መድኃኒት፣ ምግብና የመሳሰሉትን የሚያመርተው ሰራተኛ ኃይል ወሳኝ ነው ይላል። ለዚህ ታዲያ ኢትዮጵያ ከበቂ በላይ ሊባል የሚችል የሰው ኃይል አቅፋ ይዛለች። ኢትዮጵያ 116 ሚሊዮን አጠቃላይ ህዝብ ያላት ሲሆን ከዚህ መካከል ለወታደራዊ ዘመቻ ብቁ የሆነ 34.7 ሚሊዮን ህዝብ አላት። እንደ ግሎባል ፋየር ፓወር አሃዝ ከሆነ በአሁኑ ጊዜ የኢትዮጵያ መከላከያ ኃይል 162,000 የሚሆን አጠቃላይ የሰራዊት ብዛት ያለው ሲሆን ይህ ቁጥር ግን ባለፉት ጥቂት ዓመታት በከፍተኛ ሁኔታ እድገትን አሳይቷል። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የ5ኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በሀገር ውስጥ ደህንነት ለማስጠበቅና በቀጠናዊ የደህንነት ሁኔታ በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎች ለማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ንዋይ ታፈሳለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳሚዋ ናት። የኢትዮጵያ ጦር በዋናነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰማራ ሲሆን ሀገሪቱ በሌሎች ሀገራት የሰላም ማስከበር ተልዕኮች ውስጥም ሰራዊቷን በመላክ ዋነኛዋ ናት። ውድ ቤተሰቦቻችን የዛሬው መሰናዷችን ይህን ይመስል ነበር። መሰናዶን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም